የዛሬው መልእክት ከኢድ በፊት አብዛኛው ሙስሊም ጋር እንዲደርስ የማድረግ ኃላፊነቱ የሁላችንም ስለሆነ ሁሉም ይሳተፍ ኢንሻአላህ። 10 ዘካተል ፊጥርን የሚመለከቱ ነጥቦችን እናነሳለን። 10ኛው ነጥብ አብዛኛው ሰው የሚያነሳው ጥያቄ ስለሆነ በትዕግስት አድምጡት ኢንሻአላህ። አንደኛ፣ ዘካተል ፊጥር ሙስሊሞች ከኢድ አልፈጥር በፊት ለችግረኞች የሚሰጡት የእህል ሰደቃ ነው። ሁለተኛ፣ በሚችል ሰው ላይ ግዴታ ነው። ሶስተኛ፣ ዘካተል ፊጥር በትንሽ በትልቁ በሴት በወንዱ በሁሉም ሙስሊም በሆኑ የቤተሰቡ አባላት ቁጥር የሚወጣ ሰደቃ ሲሆን ገና ያልተወለደ ጽንስ እዚህ ግዴታ ውስጥ አይገባም። ነገር ግን አንድ ሰው የሌሎችን ዘካተል ፊጥር ለምሳሌ ከሱ ጋር ያልሆኑ ቤተሰቦችን ወይም አገልጋዮችን ማውጣት ይችላል፣ ግን ደግሞ እንደሚያወጣላቸው ማሳወቅ አለበት። አራተኛ፣ ዘካተል ፊጥር ለራሱም ለቤተሰቡም ለኢድ ሌሊትና ቀን የሚበቃ ቀለብ ባለው ላይ ግዴታ ነው። አምስተኛ፣ ዘካና ዘካተል ፊጥር የሚሰጠው ለሙስሊሙ ብቻ ነው። ሌሎች ሰደቃዎችን ሙስሊም ላልሆኑ አካላት መስጠት ይቻላል። ነገር ግን ባለማወቅ ወይም የሚግባባው አካል ስለማያገኝ ለሰራተኞቻቸው ዘካተል ፊጥር የሚሰጡ ሰዎች አሉ። ሆኖም ሰራተኞቻቸው የማይገባቸው ከሆኑ የተሰጣቸውን ለሚገባቸው አሳልፈው መስጠት ይኖርባቸዋል። ስድስተኛ፣ የሚሰጡ የእህል አይነቶች ቴምር፣ ዘቢብ እንዲሁም ባለበት ሀገርና በአካባቢ ለቀለብነት የሚውሉ ረዘም ላለ ጊዜ ሳይበላሹ መቆየት የሚችሉ የእህል አይነቶች ሁሉ ይገባሉ። በኢዱ ዕለት መመገብ የሚችሉት አይነት ቢሆን ተመራጭ ነው። ሰባተኛ፣ መጠኑ አንድ ቁና ሲሆን በአራቱም ኸሊፋዎች ዘመን በዚህ መልኩ ነበር ሲፈጸም የኖረው። በራስ ፈቃደኝነት ጨምሮ ቢሰጥ ችግር የለውም። ነገር ግን የሚሰጠው መጠን በኪሎግራም ከሆነ በሐዲስ የመጣው በስፍር ስለሆነ የክብደት መለኪያ ስንጠቀም እንደ እህሉ አይነት መጠኑ ይለያያል። ወደ ኪሎ ሲቀየር ዱቄት ላይ 2.5 ኪሎ ማለትም 2 ኪሎ ከግማሽ አቅራቢያ ይመጣል። ይሄ የአንድ ሰው መጠን ነው። 10 ቤተሰብ ያለው ሰው 25 ኪሎ ማለት ነው። ስምንተኛ፣ ዘካተል ፊጥር የሚሰጥበት ጊዜ ግዴታ የሚሆነው የረመዳን ወር የመጨረሻ ዕለት ተጠናቆ የኢዱ ሌሊት ሲገባ ነው። ልብ በሉ፣ በእስላማዊው አቆጣጠር የአንድ ዕለት ቀዳሚው ክፍል ቀኑ ሳይሆን ሌሊቱ ነው። ከኢድ ሰላት ማሳለፍ አይፈቀድም። ረስቶ በጊዜው ያላወጣ ሰው ሲያስታውስ ቢሰጥ ወንጀል አይኖርበትም። አውቆ ወይም ችላ ብሎ ወቅቱን ካሳለፈ ግን ወንጀል ላይ ወድቋል። ቢሆንም ግን የደሃ ሐቅ ስለሆነ ወቅቱ ቢያልፍም ሊያወጣ ይገባል። ተቀባዩ በመራቁ የተነሳ በዕለቱ ለማድረስ የሚቸገር ሰው የት ላድርግልህ ብሎ ይጠይቅና ከወከለበት ቦታ ያደርግለታል። በዚህ ጊዜ በዕለቱ ባይወስደውም ችግር የለውም። ነገር ግን በዕለቱ ለመስጠት አስቸጋሪ ሁኔታ ሲኖር ትንሽ ቀደም ብሎ መስጠት ይችላል። አስቀድሞ ለሚሰበስቡ አካላት 1 ቀን 2 ቀን ቀድሞ መስጠት ይችላል። ከተቻለ ስጡ በተባለበት ጊዜ መስጠቱ የተሻለ ነው። በተጨማሪም በውጭ ሀገር ያሉ ሰዎች ለሚሰጥላቸው አካል ቀደም ብሎ መላክ ይችላሉ። ወኪሉ ግን በተቻለ መጠን ወቅቱን መጠበቅ አለበት። 9ኛ፣ ከቤተሰብ ርቃችሁ ለምትገኙ ተማሪዎች ወላጆቻችሁ ዘካተል ፊጥር የማያወጡላችሁ ከሆነና የማውጣት አቅሙ ካላችሁ ዘካተል ፊጥር ማውጣት አለባችሁ። 10ኛ፣ በገንዘብ ማውጣትን በተመለከተ አብዛኛው ዑለማዎች ከልክለዋል። ወላሁ አዕለም። አላህ ጾማቸውን ከተቀበላቸው ባሮቹ ያድርገን። አላሁመ አሚን።